አዲ ስሚኝ አትደናገጪ በቃ ሂጅ እፈልጋችኋለሁ ምናልባት እኮ አየር ለመቀበል ብሎ ማለት እናቴ የለችም ዴቭ እማዬ የለችም እናቴ ጠፍታለች ወይኔ እናቴ ቆይ ስንገባ በሩ ክፍት ነበር የት ሄደው ነው ያዩ ይቀበረኝ እየተከተሉ ነው ፖሊሶች አሁን ራሱ ልብሴን ቀይሬ ያመለጥኳቸው ቀበረኝ አንተ ሲም ካርድ የመሰልክ ሰውዬ ጭራሽ እኔ ሌላ የፍቅር ክራይስ ውስጥ ነኝ እንደገና ደግሞ ስላንተ ሻንጣ ዙጲ ጂኒ ጃንካ ፖሊስ ምናምን እያልኩ ልጨናነቅልህ አሁን በእናትህ ሻንጣን ይዘህ ጥፋልኝ ኧረ ዳይመንድ ስለበፊት ወዳጅነት ስለሳለፍ ነው እዛ በረሃ ላይ ስለዛ ወዳጅነት እገዛኔም ብቻ ቀበረኝ አይ መለኛው አሁን እኮ ድሮ ቀረኩ ያ የምታውቀው ሌባው ዳይመንድ እኮ ድሮ ቀረ አሁን ይኸውልህ የራሴ የሆነ የፍቅር ታሪክ ያለኝ ሊያውም ክላሲክ የሆነ የፍቅር ታሪክ ያለኝ ሌላ ሰው በቃ በዛብህ ልትለኝ የዘመኑ በዛብህ በለኝ ከፈለግ አሁን ይኸውልህ እኔ ያንተን የሌባ ቅርሻት ልሰማ አልችልም የኔና ያንተ ወዳጅነት ድሮ ቀረ ኧረ ሳክሱ በኋላ ይቆይ እንደምን ስለፈጠረ ደግሞ ቆይ በዚህ ቁመት ይሄን የሚያህል ሻንጣ ተሸክመ የምትሄደው ቆይ ምን ይሄ ነው ለነገሩ ምን ፖሊሶቹ ራሱ ቢያይ እኮ ሻንጣው ብቻውን እየተንቀሳቀሰ እንጂ ፕሊስ ካምዳው እንደዚህም አይደለም እሷ እኮ እንደዚህ ለማለት ፈልጋ አይደለም ይኸውልሽ ሂዱ ይሄ የህክምና ቦታ ነው እሺ እዚህ አናወቀው ወተን እናውራ ሌስ ፖሊስ ዶክተር ስለሆነ ስራበት ተረጋጋ በቃ አንተ ደግሞ ምንድነው የምር ግን እንደዚህ ማሰብና መጨነቅሽ በጣም ገርሞኛል ሲጀመር ያንጋት የተፈጠረ ነገር ነው እንጂ ለሱ ምንም አይነት ስሜት የለኝም አረ ኩኩሻ በፈጠረሽ ራስሽን አትታይ ሲጀመር የግልጽ ነገር ነው አይደል እንዴ እንደዛ በፍቅር አይን ስትታይ እኮ ራሴ በገዛኝ ነው ያዩአችሁ በቃ ራስሽ ሙሉ ለሙሉ ሰተሽዋለ ተሸንፈሻል ቅምጥል በቃ አልኩሽ እኮ አንቺ ሁሉ ጊዜ ሰው ስሜት ላይ መቀለድና ማሾፍ ብቻ ነው እንዴ ስራሽ ፊትሽ የተረበሸ ከተማ ይመስላል ምን ሆነሽ ነው እንደዚህ ሆንሽው እባክሽን እንትን አትበይ እያለቻት ትገኛለች ኩኩሻ መለስ ብላ ቅምጥል እባክሽን ከዚህም በኋላ የሱን ስም እንዳታነሽብኝ እኔ እንደዚህ አይነት ወሬም አልፈልግም እያለችም ትገኛለች ማለት ነው ኩኩሻ ቅምጥልም እባክሽን ራስሽን እኮ ሙሉ በሙሉ ሰተሽዋል ተሸነፈሻል እንደዚህ ውሸት ማውራትም ጥሩ አይደለም በፊት ነበርብሻል እያለቻትም ኩኩሻ ትገኛለች ማለት ነው እንግዲህ ኩኩሻ በዳይመንድ ፍቅር በጣም ውስጧ ተነክቷል ማለት ነው ዳይመንድም እንደዛ ውስጡ ተነክቷል ኤላም በስተመጨረሻ ቤዛን ለምንድነው አመጣልሻለሁ ይሄንን ነገር አደርጋለሁኝ እያልሽ ወደ ኋላ የቀረሹ እያላትም ይገኛል ማለት ነው ኤላም በጣም ተጨናንቋል በስተመጨረሻ ሊሊን ለማግኘት የመጨረሻ የተጣጣረ ይገኛል ነገር ግን ሊሊን ለኤላ የሚያመጣ ሰው አልተገኘም ማለት ነው እንግዲህ ኤላ በችግሯ ጊዜ ያልቆም ለምን እንደሆነ ራሱ ተነግሯል ማለት ነው ቤዛ ለምንድነው ያልተናገርሽው እያለ በጣም እየተቆጣት ይገኛል እንግዲህ ማዘሯ ኪንጎን ወደ ቅምጥል ይዛ መታለች ማለት ነው ቅምጥል ደግሞ እኔ አልፈልግም ማዘሯ ሁሉንም ነገር ታውቃለች ለምንድነው ይዘሽው የመጣሽው ጥፋተኛው እሱ ነው ከዚህም በኋላ አይኑን ለማየት አልፈልግም እያለች ትገኛለች ቅምጥል እንግዲህ በበኩሏ ሁሉንም ነገር ለማስተካከል ትሞክራለች ነገር ግን ምንም ነገር ሊስተካከልላት አልቻለም ማለት ነው ማዘሯን በቃ ይቅርታ ልጄ እንግዲህ አዳይ የዴብ እንደሆነችና ዴብም ያዳይ እንደሆነ ሁሉም እኛ መቀበል አለብን ነገር ግን እዚህ ውስጥ አንተ የሚያገባክ ነገር የለም ብሎ ሲል የዶክተሩ ጓደኛ ተነስቶ እንዴት ነው ያገባኛ በቁም ነገር እንደዚህ እየተጎዳ ከኔ ማየት አልችልም እናደረው ደግሞ ላንተ በማዘን ነው እንጂ ለሌላ ነገር አይደለም እያለ ይገኛል
አደይ እኮ የዴብ መሆኗን ሳታቅ ነው አይደል እንዴ ያፈቀርካት? አሁን ደግሞ አደይን እያልክ በራስ በፍቅር ትጎዳለህ። አደይ ያንተ መሆን አለባት እንጂ የዴብ መሆን የለባትም እያለ የዶክተሩ ጓደኛ በጣም እየተበሳጨ ይገኛል ማለት ነው። እንግዲህ ዴብን አደይን ከዴብ ለመለየት ብዙ ሰው እየተጣጣረ ይገኛል። አደይ በዚህ ምክንያት ከዴብ ጋር ከተጣላች አሊያም ደግሞ ዶክተሩ ተንበርክኮ ከለመናትና ወደ ራሱ ካደረጋት ለፍቅር መልካም ነገር ተገኝቷል ማለት ነው። ግን ፈጣሪ ደግሞ አደይንና ዴብ እንደማይለያቸው ተስፋ እናደርጋለን እኛም። ይህ ዶክተሩ ጓደኛ መለስ ብሎ አደይ እኮ ስላንተ ፍቅር ምንም አታውቅም አይደለም እንዴ? አንተ ግን ለሷ እንደዚህ መስዋዕት እየከፈልክላት ነው። ለምንድነው ወደ ራሴ የማትመለሰው? ያንተ መሆን አለባት አደይ እንጂ የዴብ መሆን የለባትም እያለ በጣም እየተጣጣረም ይገኛል። ለማለያየትም ማለት ነው። እንግዲህ ቤተሰብ በጣም ያስጠላል ማለት ነው። እሷ ሰላም ናት እኔም ሰላም ነኝ ብሎ ሲል እሷ ሰላም መሆኗን እንዴት አወቅ? አላየህም እንደዛ በቆሞና ሲያሰቃያት የነበረው እያለ ይገኛል። ዴብ ግን ለሰው እንዳያት ብሎ ነው እንጂ እንደዛ የተናገረው እውነት ፍቅር የጥላቻ ንግግር አልተናገረም። አራ በማከላችሁ እንደው ፍቅር ይስፈር እንላለን እኛም። እሺ ዶክተርዬ ግን ያልከኝም በእውነት በሙሉ አከብራለሁ እያለ የዶክተር ጓደኛ ተናግሯል ማለት ነው። በስተመጨረሻም እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን ማለት ነው። አሊባባ ሻንጣውን አምጥቶ ለዳይመንድ ይሰጣል። ዳይመንድ ደግሞ ብዙ ስልኮቹን ከዛ ውስጥ ያገኛል ማለት ነው። ከዛም በኋላ ዳይመንድ ያገኘውን ስልክ እባክህን እኔን ተንኮል ውስጥ አትክተተኝ፣ ይዘህ ሂድ፣ ወደዛ ጥፋብኝ እያለ ይገኛል። ለአሊባባ ተፍ ብዬ ካልሰራውኝ ለምንድነው እምኖረው? እንዴት አድርጌ መኖር እችላለሁ? እያለ አሊባባ ለዳይመንድ እየተናገረው ይገኛል። ሰርቅክ ነው እንዲህ የሚያልፈል እድሜ ልክህን በከዘራ ከፖሊስ እያመለጥ ካገኘሃለኝ አንተ የማትረባ እያለው ይገኛል። አሊባባም እንግዲህ ስልኩን ሻንጣውን ይዞ ለመሄድ ተዘጋጅቷል ማለት ነው። አይ ፍቅር እንግዲህ እንደዚህ አይነት መናገር ምንም አይጠበቅብሽም እያለቻት ትገኛለች። ፍቅር ሁሉንም ነገር አንቺ ባገኘሽ ሰው ነው እንግዲህ የምትንጠለጠዩ ብላ ስትላት ፍቅር ሊዱ መለስ ብላ አንቺ ደግሞ በእኔ ተቀኛለሽ እንዴ እያለቻት ትገኛለች። ሊዱ እኔ ቀናት ፍቅር እኔ አልቀናብሽም እኔ ላንቺ ነው እማዝ ነው እያለችም ለሊዱ እየተናገረቻት ትገኛለች ማለት ነው። በእርግጥ ያው ፍቅር ደግሞ ዳኒም ብቻ ማን ነው ዴብን ብቻ ነው እንጂ ያፈቀረችው እስከዛሬ ድረስ ማንንም አላፈቀረችም። ግን ያው ዴብ ዳኒን ደግሞ ትንሽ ልታፈቅርም ትሞክራለች ማለት ነው ሊዱ ፍቅር ማለት ነው። ፍቅር እንግዲህ በስተመጨረሻ ሊሊን ለመፈለግ በጣም እየተጣጣረች ትገኛለች። ሊሊ ግን ልትገኝ አልቻለችም ማለት ነው። ሁሉም ነገር ውስብስብ የሆነ ነገር ሆነበታል። ኤላም በስተመጨረሻ እንግዲህ ምን እንደሚያገኝ አይታወቅም ማለት ነው። ዳይመንድ እንግዲህ አጋጣሚ ኩኩሻ ወደ እሱ ስትመጣ አንቺ ኩኩሻ ለምንድነው የምትመለሺው እያላት አሁን እሺ ምን ማለት ነው? እኔ እኮ በጀግንነት እኮ ፍለፊቷ ሄጂ ልዘራግፍ የነበረው አሁን ይሄ ልክ ነው እንዴ እያለ ዳይመንድ እንግዲህ በጣም እየተናደደባት በኩኩሻ ይገኛል። ጭራሽም ለሷ መጫወቻ ልሆን እንዴ? ለምንድነው እንዳፈቀርኳት አውቃ ነው አይደለ እንደዚህ የምትሆንብኝ እያለ ዳይመንድ በጣም እንባውን እያነባ ይገኛል ማለት ነው። ኩኩሻም በበኩሏ ግን በጣም አፍቅረዋለች ዳይመንድም። ነገር ግን ሁለቱም በፍቅራቸው አልተገናኙም ማለት ነው። እንዴት አላፈቀደችኝም እንዴት እንደዚህ አልሆነችም እያለ ዳይመንድም እየተናገራት ይገኛል። እንግዲህ ዳይመንድንና ኩኩሻን ፈጣሪ አንድ ያደርጋቸውና እኛንም ያስደስተን እንላለን። በስተመጨረሻ አሹ ደግሞ ወደ ሮማን ክፍል ሄዷል። ሮማንም አሹ ለምንድነው እዚህ የመጣከው? ከስራኮ እንባረራለን ለምንድነው አርፈ የማትቀመጠው ብላ ስትለው ሮማኔ እኔ በፍጹም አርፌ ልቀመጥ አልችልም ለምንድነው አንቺ የማይገባሽ እያለ ሮማንንም እየተናገራት ይገኛል ማለት ነው። ሮማን እኔ አሹ እኔ ሁሉንም ነገር ላስተካከል ነው የመጣሁት። እኔ ሁሉም ነገር ምለፋው ምደግፈው እናቴንም ቀይንም ጥዬ የመጣሁት አንቺን ብዬ ነው እንጂ ለሌላ ነገር አይደለም።
ጥሩ አይደለም። እኔ አንቺ ካንቺ ጋር በሰላም መኖር ነው እንጂ የምፈልገው እንደዚህ ካንቺ ጋር ተኮራርፌ መኖር አልችልም፣ ለአንድ ደቂቃም አልችልም እያለ አሹ ለሮማን እየተናገረ ይገኛል ማለት ነው። ማንም ሰው ማንም እኮ በእኔና ባንተ መሃል ምንም ነገር መተማመን ካለ እኮ ማንንም ማፍቀር አልችልም እያለችው ለአሹ እየተናገረች ትገኛለች። ዛሬ ገና የራሷን ፍቅር ለአሹ ተናገረች ማለት ነው። ሮማን እንግዲህ እሺ ተባብሎ ሲተቃቀፉ ሊዱ ትደርሳለች ማለት ነው። ሊዱ ደርሳ እናንተ ምን እያደረጋችሁ ነው ብላ ስትል ካንቺና ከእምዬ ውጪ እኮ ማንንም የምወደው ወይም የማየው ሰው የለም እያለች ብሎ ሲላል እሷን በደስታ እቅፍ ታደርጓለች ማለት ነው። ከዛ ሊዱ ኦይ ማይ ጋድ እናንተ ምን እያደረጋችሁ ነው? እዚህ ክፍል ምንድነው ምሰራው? አሹ እያለችም እያስጨነቀችው ትገኛለች። ሊዱ ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁት ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ሆናችሁም በላይ ግቡ። መልካምነት ለራስ ነው። ሰላም ለሀገራችን ለኢትዮጵያ፣ ፍቅር አንድነት ያድለን ፈጣሪ አምላካችን እንላለን እኛም